የህዝብ እንደራሴዎች ምክር ቤት በኢትዮጵያና በተለያዩ ሀገራት መካከል ፍርደኞችን ማስተላለፍ እንዲሁም የወንጀል ጉዳይ አሳልፎ መስጠት አዋጆችን አጽድቋል። ፍርደኞችን የማስተላለፍ ስምምነቱ በኢትዮጵያና ቻይና እንዲሁም ደግሞ በኢትዮጵያና በብራዚል መንግስታት መካከል የተደረገ ሲሆን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነቱ ደግሞ በኢትዮጵያና ደቡብ አፍሪካ መካከል ተደርጓል። የምክር ቤቱ አባላትም የቀረቡት አዋጆች አፈጻጸም በተመለከተ ጥያቄዎችን አንስተው ምላሽና ማብራሪያ ተሰጥቶባቸዋል። ተጨማሪ አለ። ስድስተኛው የህዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 9ኛ መደበኛ ስብሰባው በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስትና በተለያዩ ሀገራት መካከል የተደረገውን ፍርደኞችን ማስተላለፍ እንዲሁም የወንጀል ጉዳዮች ያሳልፎ መስጠት አዋጅ አጽድቋል። ምክር ቤቱ ኢትዮጵያ ከቻይና ከብራዚልና ከደቡብ አፍሪካ መንግስታት ጋር በወንጀል የሚፈለጉ ሰዎችንና ፍርደኞችን ማስተላለፍ ያደረገችው ስምምነት የተመለከቱ 3 ረቂቅ አዋጆችን አስመልክቶ ከህግና ፍትህ ጉዳዮች ቋሚ ኮሚቴ የቀረቡለትን የውሳኔ ሀሳቦች በመመርመር ነው ረቂቅ አዋጆቹን ያጸደቀው። ኢትዮጵያ ከቻይናና ብራዚል መንግስታት ጋር ያደረገችውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት በተመለከተ ሪፖርትና የውሳኔ ሀሳብ ለምክር ቤቱ በንባብ ያቀረቡት የቋሚ ኮሚቴው ሰብሳቢ እጸገነት መንግስቱ ስምምነቱ ፍርደኞችን በመለዋወጥ ፍርዳቸውን በየሀገሮቻቸው እንዲጨርሱ ለማስቻል የተደረገ መሆኑን ጠቅሰዋል። ስምምነቱ የፍርደኞችን ሰብአዊ መብት ያከበረና ፍርደኞችን በራሳቸው ሀገርና ማህበረሰብ ውስጥ ፍርዳቸውን እንዲያጠናቅቁ የሚያስችል መሆኑን የስምምነቱ መጽደቅ በውጭ ሀገር ዜጎች መታሰር የሚፈጥረውን ስነ ልቦናዊ ጫናን የሚቀርፍ መሆኑ የስምምነቱ መጽደቅ በሀገራቱ መካከል ፍርደኞችን አሳልፎ በመስጠት ላይ በሚደረገው ትብብር የሀገራቱን የእርስ በርስ መተማመን የሚያጎለብት። በስምምነቶቹ ላይ ጥያቄ ያነሱት የፓርላማ አባላት በተለይ በኢትዮጵያ በአብዛኛው ወንጀል ፈጽመው የሚገኙት የቻይና ዜጋዎች በህገወጥ የማዕድን ማውጣትና በህገወጥ የገንዘብ ዝውውር መሆኑን ጠቅሰው እነዚህ ከባድ ወንጀሎች የሀገራችንን ኢኮኖሚና ብሔራዊ ጥቅም የሚጎዱ ናቸው ነው ያሉት። እንዲሁም ወንጀል ፈጻሚዎቹን አሳልፎ ለሀገራቸው መንግስት ለመስጠት ስንስማማ መንግስታቸው ቅጣታቸውን እንዲጨርሱ እንደሚያደርግ ምን ያህል እርግጠኞች ነን? ስምምነቱ እኩል ተፈጻሚነትስ ይኖረዋል የሚል ጥያቄም አንስተዋል። ለጥያቄውም የቋሚ ኮሚቴው ሰብሳቢ ምላሽና ማብራሪያ ሰጥተዋል። የቻይና ዜጎች የሚሳተፉባቸው በተደጋጋሚ በሚዲያ የምንሰማቸው የታወቁ ወንጀሎች አሉ። በተለይ በዋነኝነት ጎላ ብለው የሚታዩት 2 ወንጀሎች ላይ ነው። የህገወጥ የማዕድን ማውጣት፣ ማዕድን ሀብቶችን ማዘዋወርና በህገወጥ የገንዘብ አጠባ ወይም መኒ ላውንደሪንግ ጋር የተያያዘ ነው። እነዚህ ደግሞ በከፍተኛ ሁኔታ የሀገራችን ኢኮኖሚክ ኢንተረስት የሚጎዱ ናቸው። እንደነዚህ አይነት በከባድ ወንጀል የሚሳተፉ የውጭ ሀገር ዜጎች መሆን አለበት ብዬ ማስበው በሀገሪቱ ህግ መሰረት ተገቢውን የህግ ስነ ስርዓት ተከትሎ በዚሁ ሀገር ፍርዳቸውን አግኝተው በዚህ ሀገር የተፈረደባቸውን ፍርድ ማጠናቀቅ ካልቻሉ ብሔራዊ ጥቅማችን ይጎዳል ብዬ አስባለሁ። እነዚህ ነገሮችን የማስፈጸም አቅም ባላንሱ እንዴት ነው የሚታየው? በኢትዮጵያና በቻይና መካከል ያለውን የፓወር ባላንስ በምናይበት ጊዜ በተፈጻሚነቱ ላይ ተጽዕኖ አይኖረውም ወይ? እኩል ተፈጻሚ ይሆናል ወይ? ከባላንስ ጋር ተይዞ ወይም አንዱን ሀገር በአንዱ ሀገር ላይ ተጽዕኖ ይፈጥራል በሚል ስሜት የተነሳው ጥያቄ በተቀመጠው አንቀጽ መሰረት እንጂ ከዛ ውጪ ተጽዕኖ የሚያደርግበት ምንም አይነት ምክንያት ሊኖር አይችልም። የተጻፈ ህግ ነው። በተጻፈው ህግ መሰረት ተስማምተው ለመስራት ወደ አንድ መጥተዋል። በዚህ መንገድ ነው ተፈጻሚነት የሚኖረው እንጂ የትኛውም ሀገር በአንዱ ሀገር ላይ ተጽዕኖ የሚፈጥርበት ምክንያት ሊኖረው አይችልም ማለት ነው። ፍርድ አግኝቶ ፍርዱን በሚጨርስበት ጊዜ ሰብአዊ ክብሩ፣ ሰብአዊ መብቱ ሊከበርለት ይገባል። ለአብነት እንውሰድ። የኛ ሀገር ዜጋ ቻይና ተፈርዶባት የምትገኝ ያለች አይደል? ሚዲያ ላይ ሲሰራጭ የነበረ ናዝራዊት የምትባል። ስለዚህ እቺን እህታችን ለመመለስ እድል ይከፍታል ማለት ነው። ልክ እንደዚህ እነሱም የነሱ ዜጎች
ወደ ሀገራቸው ሄደው በሚያውቁት ቋንቋ በሀገራቸው በማህበረሰባቸው ውስጥ ፍርዳቸው እንዲጨርሱ እንጂ ልቅ ሆነው እንዲለቀቁ የሚያደርግ አይደለም። ሌላው በወንጀል ጉዳይ ግለሰቦችን አሳልፎ መስጠትን አስመልክቶ በኢትዮጵያ መንግስትና በደቡብ አፍሪካ መካከል የተደረሰው ስምምነት ወንጀል የፈጸመ ግለሰብ ወይም ተጠርጣሪ ለፍትህ ለማቅረብና ወንጀል ፈጽሞ ወደ ሌላ ሀገር በመሸሸጉ ከተጠያቂነት እንዳያመልጥ ለማድረግ የሚረዳ ስለሆነ አሳልፎ የመስጠት ረቂቅ አዋጁን ማጽደቅ አስፈላጊ እንደሆነ የቋሚ ኮሚቴ ሰብሳቢዋ አስረድተዋል። ሁለቱ ሀገራት መካከል እያደገ የመጣው ግንኙነት መሰረት በማድረግ ወንጀለኞች ይህንን ሁኔታ በመጠቀም ከህግ ለማምለጥ የሚችሉበት አጋጣሚ በመኖሩ ያሳልፎ መስጠት ትብብር ጉዳዮችን በህግ ማዕቀፍ ምላሽ ለመስጠት ስምምነት አስፈላጊ መሆኑ በወንጀል ጉዳይ የሚፈለጉ ተጠርጣሪዎች አሳልፎ መስጠት ረገድ የሁለትዮሽ ትብብር ለማጠናከር የሚያስችል የህግ ማዕቀፍ የሚፈጥር መሆኑ የሚሉ ዋና ዋና ነጥቦች በጭብጥነት ተለይተዋል። በተለይ ኢትዮጵያና ቻይና እንዲሁም ኢትዮጵያና ደቡብ አፍሪካ በንግድና ኢንቨስትመንት ዘርፍ ያላቸው ግንኙነት እየጨመረ በመሆኑ ተጠርጣሪዎችና ወንጀለኞች ይህንን ሁኔታ በመጠቀም ከህግ ለማምለጥ ወደ ሁለቱም ሀገራት ለመሄድ የሚችሉበትን አጋጣሚ ሰፊ እንደሚያደርገው በመጥቀስ ስምምነቱ ይህንንም መከላከል እንደሚያስችል በቀረበው የውሳኔ ሀሳብ ተገልጿል። በረቂቅ አዋጁ አስፈላጊነትና ተግባራዊነት ላይ የምክር ቤቱ አባላት ላቀረቡት ጥያቄና አስተያየት እጸገነት መንግስቱ ተጨማሪ ማብራሪያ ያቀረቡ ሲሆን ምክር ቤቱ በኢትዮጵያና በቻይና በብራዚል እንዲሁም በደቡብ አፍሪካ መንግስታት መካከል በወንጀል የሚፈለጉ ሰዎችንና ፍርደኞችን የማስተላለፍ ስምምነት የተመለከቱትን ሶስቱንም አዋጆች በአብላጫ ድምጽ አጽድቋል።